በሀገር ጉዳይ ተግተው የሚሰሩ ወደ ወህኒ ቤት ሲወርዱ ዘረፋና ማጭበርበር ላይ የተሰማሩ ዛሬም እየተንደላቀቁ መኖራቸው የኢትዮጵያ ፓርላማ እና መንግስት አላት ማለት አስችልም ተባለ። አምባሳደር ዲና ሙፍቲ በአንድ የመኪና ድርጅት በተሳሳተና በተጭበረበረ መንገድ ጥቅም ወስደው በማስተዋወቅ 1.7 ቢሊዮን ብር ከህዝብ እንዲዘርፍ አድርገው አልታሰሩም ያሉት እነዚሁ አስተያየት ሰጪዎች ይህም ምክንያት የሆነበት አምባሳደር ዲና ሙፍቲ የፓርላማ አባል ስለሆኑ ያለመከሰስ መብት ስላላቸው ነው ተብሏል። የፓርላማ አባሉ ክርስቲያን ታደለ የአብይ አህመድን የሀገር አጥፊነት ስራ ከምክር ቤቱ ማጽደቅ አስቀድሞ በማናለብኝነት የሀገሪቱ ሀብት ለግል ፕሮጀክት በማዋሉ እና ጦረኛ ፖሊሲውን በመተቸት ብቻ ያለመከሰስ መብቱ ሳይነሳ አማራ በመሆኑ ብቻ ለግፍና ለስር መዳረጉ የሚዘነጋ አይደለም ብለዋል። ይህ ጉዳይ የሚነግረን ብለዋል አስተያየት ሰጪዎቹ ሀገራችን ፓርላማም ሆነ መንግስት እንደሌላት ነው።